ባለት ግባለት ግባለት ግባ ምድር አቃጣሪ ወያላ ዝም ትላለህ ዝም ማለት ነው ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው ማን ቀጥታ ማለት ነው አንተ ከሜዳችን ውጪ እጅግ ፈታኙ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣን ብዬ ማንዬ ምን አይነት ትግስተኛ ቡድን ያለን አንተ ትግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየነው ኡፍ ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳየን አንተ ወርልድ ክላስ የሆነ ኮንትሮል ወርልድ ክላስ የሆነ አጨራረስ ማንዬ ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን ይገባው በሚመስል በቃ አሳያንን ማን ካይ ሃቨርት ለያለ ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ ዞር በይ ገለል በይ ቁጥር 1 ቪዲዮ ነው ቁጥር 2 ይመጣል ኮፒ ሊንክ ሼር አድርጉና አዳርሱልኝ ምድረ ወያለ ያልተኛ በሙሉ ጋር አዳርሱልኝ ተጋደም አርፈ ተጋደም yes አርሰናል ከክብር በላይ ትርጉም አለው ለኛ የክብር ስማችን ነው ኢትዮጵያ ቡና እጅግ ባጋስታለን ነው ዝማሪያችን ከሜዳው ሲገባ ቡና ክለባችን አይ ወያለው ሞቱ ተቀጥቅጦ 1-0 አሸነፈ 1-0 ደግሞ አያስተማመንም ነገር ግን ዊን ኢዝ ዊን ያው ዊን ኢዝ ዊን ዋናው 3 ነጥብ ነገር ግን የመሱ ጨዋታ ላይ እኔ እንጃ አያስተማመንም ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ ይሄንን ብታልፉ ያው ባርሳ ነው የሚጠብቃችሁ ነገር ግን ዊን ኢዝ ዊን እኔ ግን ለምንድን ነው ከሃቨርስ ቦታ የማያገኘው እዛ ቲም ላይ ግን እኔ ልጅ በጣም ነው ሙሉ ከባየር ሊቨርኩሰን ጀምሮ ይሄ ልጅ ቦታ ማግኘት አለበት አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል ሁለቱንም ጨዋታ እንዲህ ነው ያዩት በዚህ ቴሌቪዥን አረጋጊ ስፖርቲንግ ቀጥቅጧል ነገር ግን ያው ዋናው ማሸነፍ ነውና ያው ወያላ አሸነፈለ እና ያለ እስኪ መልስ ጨዋታው የትም አትሄጂ ይሄ ነው አርሰናል ኮንግራ አርሴ ፋሚሊ ኮንግራ በስተመጨረሻም ካቨርት ስራውን ሰራ ተቀይሮ ገብቶ ከማርቲኔሊ ጋር ሁለቱም ተቀይረው ገብተው ምን አይነት ኳስ ነው የሰነጠቀለት በእናታችሁ ካቨርት የሚገርም ፊኒሺንግ ይሄ ተጫዋች በቃ ባለቀ ታይም ምናምን ይመቸዋል እንዲህ ውጤት መቀየር ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ ማለት ነው ስፖርቲንጎችንም ግን አለማድነቅ አይቻልም እጅግ በጣም ደስ የሚል እግር ኳስ ነበር ያስመለከቱን በማጥቃት ረገድ እንደውም ትንሽ አርሰናልን በልጠው ነበር ማለት ይቻላል በተለይ ይሄ ቲንካው የሚባለው አይ ቲንክ ይሄ ተጫዋች ወልቭስ ነበር መሰለኝ በፊት ምን እንዴት ነው የሚጫወተው አረ በስመ አብ ፈጣን ማጥቃቱ ማለት ነው እናም ተከላካይ ክፍላቸው እጅግ በጣም ጠንካራ ነበር የስፖርቲንግ ማለት ነው አርሰናል ደግሞ ነቡካዮ ሳካና ትንሽ የና ኢዜን ማጣቱ ትንሽ የተቸገረ ይመስላል በዚህ ጨዋታ ላይ ለማንኛውም ቀጣይ ጨዋታው በኤምሬት እዛው ማለት ነው ይጠናቀቃል ወደ ቀጣይ ዙር አርሰናል ያልፋል ማለት ነው ይመቻችሁ አርሲ ኮንግራ አንተ አርቴታ ከነቅያሪዎች አሰላሙ አለይኩም ዛሬ ይኸውልህ አገባህ እንጂ ጨዋታው አልቆ ሚካኤል ችለሃል በቃ ዛሬ ችለሃል ልልህ ነበር ጭራሽ አገባ ቅያሪ ምን እድሜ ዛሬ ለበረኛና ተከላካይ መስመሩ ለደባሪው ደግሞ ዘጊው ፊት መስመራችን እንጂ አንተ ዛሬ ከነቅያሪ እስከ 90 ደቂቃ በሰው ሜዳ ላይ ተፈራለ በራስ ሜዳ ብለን ስንጠብቅ አንተ አጥቅተ ተጫወትክ ምርጥ ቅያሪ ምርጥ አጫወት በቃ ፍለፊቱ ጥርስ አልባ ያሮጊት ጥርስ በቃ በጣም የዘነጠ ሰውዬ ግን ጥርስ የሌለው ማለት ነው እንደዛ ነው ኋላ መስመራችን አተረፈን ዛሬ በጣም ቤስት ነበር እንዲህ ብትሆን አንድ ሰው ተንፍሶ እኮ አይናገርህም ለምን አንተን እንሰድባል እንዲሆን 10 ጨዋታ ተሸነፍ በቃ አይደለም እንደ የዛሬው በቃ ባታሸንፍም በጣም ችለሃል ለኋላ መስመራችን ምርጥ ነው መሃል ዴክላን ራይስ ምርጥ ነው ከዛ ውጪ ያለ ኮተት ነበር ዛሬ ግን በጣም ችለሃል አርቴታ
የታደረገላ እና ካባሰምኩት ቀን ተቆርጦ ጀማው አብረን ከድል ጋር ተመልሰናል። ደግሞ ከድል ጋር የተመለስነው ዛሬ ከድል ጋር የምናውቀውን አርሰናል ዛሬ አይተነዋል። የምናውቀውን እስከ ጥግ የሚያስደብረው ማለት እስከ ጥግ ማለት ይሄ ነው። በቃ ያ ልክስክስ ላጫም በጠጥ የሆነ ደጋፊ እስከ ጥግ አስደብራችሁታል ዛሬ። ምን አይነት ጨዋታ ነው? ምን አይነት ጎል ያየ ነው? ሀቨርዝ ምን አይነት ፈረሰች? ምን የሚገርም ጎል ገና ማርቲኔሊ በአርሰናል ቤት ቁም ነገር ሰራ። ገና ዛሬ ቁም ነገር ሰራ። እንደተለመደው ኤአዩ እንደተለመደው ነው። እንደተለመደው ራይስ ተውት። ስለ ራይስ አውርተን አያልቅም። ጋብርኤል ማጋሌሽ የሚገርም ድብርትን አስደብራችሁት። ይህን ደንቆሮ ለአጫም ቅጠና የሚሆነው ደጋፊ እስከ ጥግ አስደብራ አስተኝተዋል። እዛ ልከዋል። አርሰናል የምናውቀኝ ነው። በካራባው ካፕ ለቤፊካ ሸቡዷል። እንደዚህ አጃጅሎ እኔ ሁሌም ቢሆን ማለት ነው በእያንዳንዱ ጨዋታ ማርቲኔሊ ሲያጠፋ ማለት ነው የአርሰናል ደጋፊ እንዲህ እንደ እባብ እንዲህ ነው የሚቀጠቀጠው ማለት ነው። እንዲህ እንዳይተርፍ እንዳይሞት እንዳይሽር አድርጎ። ዛሬ ግን ዛሬ አሲስት ያደረጋት ጎል ማለት ነው ጥበብ የተሞላበት የተለየች መልእክት የያዘችን ኳስ ነው አሲስት ማድረግ የቻለው። በቃ ልናደንቀው ልናጨበጭብለት ይገባል። ይሄ ኳስ ማለት ነው እጅግ ወሳኝ ጎል ያስፈልገን ነበር። ያችን ጎል ለማስቆጠር ደግሞ አሲስት አድራጊ ኦዲን እያያችሁት ነው። ከአመት እስከ አመት እያጣኑ ነው። በቃ ኖርማሊ በዚህ አመት ኦዲን እናገኘዋለን ነው ካላችሁ እኔ እንጃ ማለት ጀምሬያለሁ። ግን የሱን ቦታ የሚተካው ኳስ ነው አሲስት ያደረገው ማንዬ። በቃ የኤዜን ቦታ ሊተካ የሚችል ቆንጆ አሲስት ነው ቀረብ ያደረገው። እናም ከሀቨርት አላሳፈረውም። አስገራሚ ግብ ነው ማስቆጠር የቻለው ጀምአው። ለዚህ ዛሬ ለሰራው ስራ ሊደነቅ ይገባል። ምርጥ አሲስት ነው ያደረገው። ትችላለህ ማርቲኔሊ፣ ጎበዝ። ዋናው ጣርሲ ፋሚሊ የት ነው ያላችሁት? ስለሚቻለ ምንም እኮ ለቋጣሪ የማይመች ቡድን ያለኝ ይስ እስከዚህ ሰዓት ድረስ ሲቋጥሩ ለነበሩት አሪፍ የመልስ ምት ነች። ሲቋጥሩ ለነበሩት ጸጥ ብላ አርሲዬ ውይ 90 ደቂቃ ተጨምሮ 1-0 ወይኔ እንዴት ደስ እንዳለኝ ከምሬን ነው የምላችሁ። አሳይተን ነሳናቸው። ከሜዳችን ውጭ ተጉዘን 1-0 በጣም ጸድ የሆነ ውጤት ነው። ከምሬን ነው የምላችሁ። በቃ አቻ ተጠናቀቀ ብዬ አስቤ ነበረ። አርሲያ አላሳፈረችንም። በሜዳችን ደግሞ እንጠራቸው ሆነ 2 ጎል ወይ 3 ጎል አግብተን አንድ ላይ በደምር ውጤት 4-0 ወይ 3-0 ምና አሸንፈን እናልፋለን ማለት አይደለ? ጸዳ ያለች ምሽት እናድራለን ማለት ነው። የስ ስለሚቻል አርሲ ፋሚሊ የት ነው ያላችሁት? አሪፍ ቪዲዮ ነበር አልሆነም። አሪፍ ቪዲዮ ነበረች በዳህልም። እሺ ቴሌግራም የሌለ ቀቃት ይሞላይ ወይ የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራላ። ሰሞኑ ትንሽ ያስደሰትከኝ ነበር፣ ተደስቼ ነበረ። ከተባነነ ይቀራል፣ በቃ ችግር የለም። ሌላ የአዲሷ ትሬሊንግ ተመቸች መሰለኝ። አሸነፍክ ዛሬ። አንድ መናገር የምፈልገውን ነገር አለ። አንድ ዴቪድ ራያ ግን ማለት ጎበዝ ነህ አንተ፣ ጥሩ ልጅ ነህ። ሌሎቹ ጓቸው፣ አንተ ግን ጥሩ ልጅ ነህ። አንተ ግን አስደበርከኝ። ግን ምን አለ አንድ ላሽ ብትለኝ እንኳን ደስ አለህ ወይ ያላለ ማንኛውም ልትበላይ ነበር። እንኳን ደስ አለህ። ገባ በቃ በጣም ነው የምንችለው፣ በጣም ማለት ነው። በስመ አብ ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጸልይ ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም። ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር። ነግሬሃለሁ፣ አስጠንቅቄሃለሁ። ገባ እንዳለ ጣጣጣ። ምን አይነት ፓስ ነው! ማን ሀቨርዝ ያዘው። ታስፈልግ ነበር። ይሄ ቦክስ ውስጥ ማለት ነው። ገብቷችኋል አይደለም? ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር። በጣም ምን አይነት ሩጫ ኮንትሮል በጣም ትችላለህ። በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር። ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው። ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር። ፈርስት ሀፍ የደነዘዘ ጨዋታ ነበር፣ ግን እንችላለን።
እንችላለን። በቃ ይሄን ነበር ያልኳችሁ። ሄደን ማሸነፍ አለብን ስፖርቲንግን። ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው። ገብቷችኋል? በጣም ይቻላል። በጣም ገባ ሀቨር ይችላል። ወይኔ አምላኬ! ሁሌ ማለት ነው መጨረሻ ደቂቃ ላይ ያለው ጎል ሲጣፍጥ እንችላለን። ላይቭ ላይ ኮሜንቴ እንዳለ ማለት እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማለት ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ። ከላይንአፕ ቪዲዮዬ ሃፍታይም ቪዲዮዬ መተይ ዛሬ ፐርፌክት የሆነ ጌም ነው የተጫወተ። ፐርፌክት ማለት ክሊንሺት ነበር የምፈልገው። ማርሽ ከሶስተኛ ማርሽ አልወጣንም። ገባርለ ትሬኒንግ ልበለው ብል ከጨዋታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ። ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ። ይኸው መተን ሰጠን። መጨረሻ ሰዓት ላይ መሆኑ ደግሞ ማለት ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማለት ነው። ስለዛ ማርሽ መጨመር አያስፈልገንም። ማርሽ በሶስተኛ ማርሽ አሸነፈናት መጣን። ፐርፌክት ይቀየራሉ ያሉት ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል። እኔ ብቻ ግን ምርጥ ጨዋታ ነው እያየሁ ያለሁት። እስካሁን ድረስ በጣም ደስ ብሎኛል ምናምን እያልኩ የነበርኩት እኔ ነኝ። ዊ አር ዘ ገነርስ። የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ፣ እናያቸዋለን ብዬ ገምታለሁ። ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር። ምክንያቱም 30 ደቂቃ የእነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር፣ እቺ ወሳኝ ነገር ናት። ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው የምልህ። ገባር አሳስቀን ጠቅ ሀቨርስ የሚገርም ማርቲኔሊ ቻምፒየንስ ሊግ ላይ ኮት ያለሽ ምንለው ለዚህ ነው። ይመችሽ። ሲጀመር ማለት ነው ኤፍ ኤ ካፕ ከራባው ካፕ ምናምን እኛ እኮ ኤፍ ኤ ካፕ እኮ የነገስንበት እኮ ውድድር ነው ብራችሁ ነው። ይኸውልህ ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በምትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ። እኔ እፈልገዋለሁ። በቃ ይሄንን ውጤት ማለት ነው እፈልገው ነበር። እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ። ለማንኛውም አሳክተነዋል። ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ። ዩቲዩብን ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ ያለ ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል። የሚገርም ስትሪሜንም ፖስት ይደረግላችኋል። አሁን ገባ ብላችሁ ማየት ትችላላችሁ። ፒስ አውት ገነርስ። ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ? እኔ ግን የሚያውቅ ይመስለኛል። ብዙ ልብን የሰበረው በጣም ብዙ። አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርገው ሲሸነፉ ደግሞ። ለማንኛውም ደህና አደሩ። እሺ፣ አለ ምክንያት ዛሬ ያመሻችሁ ሰዎች ደህና አደሩ። ኤስቲቪ ዋጋ ማሻሻያ ላረግ ነው እያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይ ካሁኑ በዛርጋችሁ ክሱ። ቴሌ እንኳን ባቅሙ ጨመረኩ። ካያ ባያ ይላል የአራዳ ልጆች። ከሀቨርት ቻምፒዮንስ ሊግ ላይ ተፈልጎ ቀርቶ ያውቃለሁ። ያን ውብ የቻምፒዮንስ ሊግ ምሽት ማን ይዘነጋል? የአራዳ ልጆች። አሁንስ ነው የአራዳ ልጅ አርቴታን እጅ አውጥቶ ነው እኔ ዱቤ አይደለሁም ማስጠጋኝ ስራዬ ልዩ ነው አለ። ባለፈው ለታም ኮሌው ኬሪጅ አሲስት አድርጌያለሁ፣ ዛሬም ታምር እሰራለሁ አለ። ገባ ባለቀ ሰዓት። ለቋጣሪም ለነጋሪም እንዳይመች አድርጎ ወገብ ዛላውን በተፈለጠ ዶማ ነው አጋድሞ ቁጭ አደረገው በገዛ ሜዳው ስፖርቲንግ። ያለ ምንም ጭቅጭቅ ነው ምን ያራዳ ልጅ ማጫወት ነገር ሀብታም ነኝ አለሽ ከሀቨርት ያራዳ ልጆች። እኔም ለእናንተ አንድ የቴሌግራም እጅግ በጣም አስደናቂ ቤታችሁ ሆናችሁ ኦንላይን ልትሰሩት የምትችሉትን ስራ ልጠቁማችሁ ማለት ነው። የአራዳ ልጆች ብራችሁን ከ3 እስከ 5% ድረስ እጥፍ ማድረግ የሚችል አስደናቂ ስራ ነው። ከላይ የምትመለከቱትን የቴሌግራም ቻናል ማለት ነው ሄዳችሁ ቴሌግራም ላይ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ ባዮ ላይ ባለው ሊንክ ነክታችሁ ስለ ስራው ሙሉ መረጃ ማግኘት ትችላላችሁ። ምን አለፋችሁ ብዙ ሰዎች እየገቡ እየተጠቀሙበት ነው የሚገኘው ማለት ነው። ገንዘብህን እንደ ጉድ ነው የምታባዛው ነው ምድር። ቤኪ ይለይ ድርጅት ብሩክ ሲግናል ይሰኛል ማለት ነው። ምን አለፋችሁ ኢንቨስት ካረጋችሁበት ውጤቱ ልዩ ነው ይላል። ቴሌግራም ቻናሉ ላይ እየገባችሁ በደንብ ስለ ስራው ማወቅ ትችላላችሁ ማለት ነው። የአራዳ ልጆች ስራ ለሚፈልጉ ሰዎች ሼር ኮፒ ሊንክ እያደረጋችሁ አድርሱት ማለት ነው። ሚኬል አርቴታ ግን ቻምፒዮንስ ሊጉ ላይ ልዩ ነው። አርሰናል 1
ስፖርቲንግ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን በጣም ነው ደስ ያለኝ። በጣም በቃ አስፈላጊ ውጤት ገብቷቸዋል። ከራያ ነው የምንጀምረው። ዴቪድ ራያ አንተ በጣም ነው የምትችለው። ማን ሊያልቅ ሲል ዝም ብሎ ሲመልስ ነበር 10 ከ10። እግዚአብሔርን በጣም ትችላለህ። ክሊንሺት ጠብቃል። በጣም ትችላለህ። ካላፊዮሪ ጋር ይላል። ካላፊዮሪ እንደውም ማለት ነው ያ ልጅ ትንሽ እያጠፈ ነበር። ገብቷል አይደለም? የሆነ ነገር ሰላም አልነበረም ዛሬ። አስደንግጠኝ ነበር። 7 ከ10 ማለት ነው። ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ሶሊድ፣ በቃ ሶሊድ፣ ሁሌም ሶሊድ። ማን በጣም ነው የምትችለው እግዚአብሔርን ማለት ነው። 8.5 ሳሊባም ጋር እንሄዳለን። ሳሊባ በእግሩ አሪፍ ነው የሚጫወተው፣ ግን የሆነ በቃ ድንብር እያሉ ነበር። ተከላካያችን ሰላም አልነበረም ዛሬ እውነት ምላችሁ። 8 ከ10 ሳሊባ ማለት ነው። ከዛ ቤን ዋይት ጋር እንሄዳለን። ወይኔ ቤን ዋይት ፈርስት ሃፍ ላይ እንደዛ ቤን ዋይት አይኖ መከላከል አችልም፣ ግን እያስሮጥክ ነው ሰው። ተው ተማታ ቢያንስ ምታ ቢያንስ። አረ ቤን ዋይት ተው በእናትህ እንዴ። 7 ከ10 ወደ መሃል ሄዳል። ዙሜንዲ የሚያምር ጎል አግብተህ ተሻረብህ፣ ግን ማለት ጨዋታው ላይ ትንሽ የድካም ነገር ይታይብህ ነበር። ዛሬ ግን ስቲል አሪፍ ጨዋታ ነው የጨዋትኩ። ገብቷል? ምን አይነት ጎል ነው የሻሩብህ? ግን ትችላለህ። በጣም ነው የምትችለው። ገብቷል? 8.5 ዴክላን ራይስ ጋር ይላል። ራይስ ኳሶቹን ዲስትሪቢዩት የምታደርግበት ወይ ቀይር። እኔ ለምን እንደሆነ አላውቅም። ራይስ ከያዘ ወደዚህ ነው፣ ኦዴጋርድ ከያዘ ወደዛ ነው የሚሆነው። ለምን ወደዛ መስጠት ጀምሩ። እግዚአብሔርን በደንብ ዲስትሪቢዩት አድርጉት ኳሱን። ራይስ አሪፍ ነው የምትጫወተው ጨዋታ ዛሬም ማለት ነው። 7.5 እንሰጣለን። ከዛ ኦዴጋርድ ጋር እንሄዳለን። ማን ኦዴጋርድ ሙሉ ሲስተሙን እየገደለው ነበር። ኳሱን ዝም ብሎ በቃ ተርን እንዲ እያደረግነው ነበር። ማን አይኖ ጌሙን ኮንትሮል እያደረግን ነው፣ ግን ፓሶች ያስፈልጉናል። ስሩ ቦል ሪስክ ያለው ፓስ አድርጉ። ምን ሆነ ነው ኦዴጋርድ? ሪስክ ያለው ፓስ ምናምን ጀምር እንጂ ምን ሆነ ነው? 6 ከ10 ከዛ በኋላ ማዱዌኬ ጋር እንሄዳለን። ማዱዌኬ በጣም ብዙ ድሪብል ፈርስት ሃፍ ላይ በጣም ብዙ ድሪብል እያደረገ ነበር፣ ግን ሰክሰስ የለውም፣ መጨረሻ የለውም። ማን ዳውመን ያስፈራል። ከሱ የሚያቀብላቸው ኳሶች ድሪብሎቹ ምናምን ያስፈራል። ገብቷቸዋል? ማዱዌኬ 7 ከ10 ማለት ነው። ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ማን ሆልድ እያደረገልን ሁለት ተከላካዮች እንዴት ነው መጠቀም ማንችለው? ግን እኔ ግራ ነው የሚገባኝ። ማን ግን ከኳሶቹ ጋር ዛሬ ያን ያህል አልተጫወተም። ጊዮኬሬሽም 7 ከ10 ማለት ነው። ትሮሳርድ ጋር ትሮሳርድ እንቅልፍን ተኝተ ነበር። አይኑ እንዲህ ብሎ ነበር ሲጫወት። ማን እኔ እንቅልፉን የተኛ ሰው ነው በእናትህ። ትሮሳርድ ምን ሆነ ነው እንዴ? ከጉዳት ነው። አይኖ ግን በደንብ መጫወት ነበረብህ። ማን 5 ከ10 ከተቀያሪዎች ጋር እንሄዳለን። ማርቲኔሊ ተጎት ማርቲኔሊ በአንተ ምክንያት ነው ጎል የገባው። ሀቨርዝ አገባው እንጂ አንተ ነው ያገባው። በጣም ነው የምትችለው። ምን አይነት ድሪብል ነው? ምን አይነት አሲስት ነው? ማርቲኔሊ 15 በጣም ትችላለህ። 15 ሀቨርዝ ጋር ሄደህ ሀቨርዝ በጣም ነው የምትችለው። ምን አይነት ታች፣ ምን አይነት ጎል ነው? ኮምፖዝድ የሆነ ጎል ማለት 10 ከ10 በጣም ትችላለህ። አረረረረረ ዛሬ አሸንፋችኋል። ተመስገን ነው። ለቅሶም ቢሆን እያረፉ ሲሆን ነው አሪፍ ማለት ነው። ጨዋታውን ተዘናክተን ነው እኛ ሙኒክን እያየን ነው ሳንቋጥርባችሁ። ግን ይሄ ማርቲኔሊ ነው ያንን ፓስ ያደረገው። ማርቲኔሊ አንዳንዴ ሲነሽጣት በቃ ብራዚላዊ ፓስፖርቷን ብቅ ነው የምታደርገው። የሚገርም ፓስ ነው። ከሀቨርትም እንግዲህ ተቀይሮ ከጊዮኬሬስ እንደሚሻል ያሳየ ይመስለኛል። ጊዮኬሬስ አይችልም፣ በቃ አይችልም። የሆነ ነገር አድርጉት ወይ የሆነ አናጺነት ምናምን አስጀምሩ። ጊዮኬሬስ አይችልም። ከጨዋታው በፊት ስለ አርሰናልም የሰራሁት ነበር። አርሰናል ቀለል አድርጎ ጨዋታውን ተቆጣጥሮ የሚጫወት ከሆነ ማሸነፍ ይችላል። የሚያገኘውን እድል መጠቀም ነው ያለበት ብዬ ነበር። እንደዛ ነው የሆነው። ከባድ ጨዋታ አይደለም፣ ነገር ግን ቀጣይ ጨዋታዎች ከባድ ናቸው። ከቦርንማውዝ አለ በሜዳው ምናልባት ያን ያህል ከባድ ይሆናል ብዬ አላስብም። የቦርንማውዝ ጨዋታ ከባድ ነው። ከዛ በኋላ የሲቲ፣ ከዛ በኋላ የኒውካስል፣ እነዚህ ጨዋታዎች ናቸው ከባድ ብዬ አስባለሁ። የምቋጥረው እኔ ከቦርንማውዝ ነው። ከቦርንማውዝ ጋር እንገናኛለን። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ እስቲ ደግሞ ጨዋታው እንዴት ነበር እናንተ ንገሩኝ። እኔ ያላየሁም። ይመቻችሁ። This is Arsenal. ግባላውጣው ይሄ ነው የዋንጫትን እንኳንም ሁለት ቆርቆሮ አመለጠኝ። አዎ ለትልቅ ዋንጫ ነው የታጨሁት። This is Arsenal። ስፖርቲንግ ላይ ለማግባት 90 ደቂቃ ሙሉ ትጠብቃለህ? ፒኤስጂ ቢሆን 9 ወር ልጠብቅ ነው እንደ ልጅ እንደሚወለደው? ከሙሉ ሻምፒዮንስ ሊግ ፊክስቸሮቹ እንዳለ ቀላሉ ደርሶ ተቀጥቅጠህ አንግል ገጭቶብህ ምናምን ከዛ 90 ላይ
ነው አግብተህ የምትወጣው? እንግሊዝን ወክለህ ሄደህ ስፖርቲንግ ሙዝ መላጥ እኮ ይከብዳል እኮ ከስፖርቲንግ ጋር ከመጮት። ኧረ በስመ አብ። ነገ እንገናኝ ከፒኤስጂ ጋር ወንዶች ይጮታሉ ነገ። ቢስሚላ ፋሚሊ፣ ዛሬ ምን አይነት ጨዋታ ነው? ገራሚ ጨዋታ። ሁለቱም ጨዋታ ገራሚ ነበር። የእንግሊዙ አርሰናል ወደ ፖርቹጋል ሂዶ ድል አድርጎ መጥቷል። እንዲሁም ደግሞ የስፔኑ ኃያሉ ክለብ በሜዳው ማድሪድ በሙኒክ 2-1 ተሸንፏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት ፋሚሊ። የማድሪድም ጨዋታ የሚገርም ጨዋታ ነበር። አርሰናል ተቸግሮ ነበር ማለት ይቻላል በማጥቃቱ ረገድ፣ ግን የሚያስፈልገውን ከሜዳ ውጭ ወጥቶ አንድ ጎል አስቆጥሮ ሀቨርት የቁርጥ ቀን ልጅ 4 ጨዋታ ማለት ጨዋታ 3 ጎል አለው። የሚገርም እነ የክሮኤሽያ ያደረጉትን እሱ እያደረገ ያለው በእርግጥ ጉዳት ተፈትኖ ነው እንጂ የሚገርም ስራ ነው። አርሰናል ያለው ስታቱ አሪፍ ነበርና አርቴታ ጎሉ ሲቆጠር እንዴት እንዳበደ በቃ በጣም ነበር። ምክንያቱም ታውቃለህ ጫናው በጣም ከባድ ነበር። በተከታታይ 2 ጨዋታ ተሸንፎ ነበርና ዛሬ ያስፈልግ ነበር። ደግሞ ባለቀ ሰዓት ደግሞ ማስቆጠሩ አሁን ለበርንማውዙም በቃ ጨዋታው ይቀልለታል። ምክንያቱም ማክሰኞ ይሄን ጨዋታ እያሰበ አይጫወትም በሜዳው ስለሆነና ይሄ በጣም ትልቅ ድል ነው ለአርሰናል ደጋፊዎች። ከዛ ከ2 መራራ ሽንፈቶች በኋላ ወደ ድል መመለሱ ትልቅ ጣፋጭ ነው። አሁን ሽንፈት ይረሳል ታያላችሁ በቃ። ምክንያቱም አሁን ስለ ባለፈው ሽንፈት ማንም ተዛይ የዛሬው ድል ማጣጣም ነው ያለባችሁ። ፉትቦል እንደዚህ ነው። ደግሞ የኔው የምደግፈው ደግሞ ማድሪድ የሚገርም እውነት በጣም ብዙ ኳስ ሚስ አድርጓል። ኮምፓኒ የሚገርም ቡድን ነው የሰራው። ሙኒክ በጣም ደስ የሚል ቡድን ነውና እንደውም ብዙ ኳስ ሚስ አድርጓል ዛሬ ኪሊያን እና ቪኒሲየስ። ግን በቃ እንደውም እኔ በቃ ካምባክ ሊያደርጉ ነው ብዬ ነበር። በጣም እያጠቁ ነበር በተለያቸው ጎል ከተቆጠረ በኋላ። እንግዲህ ሽንፈት ግን ገጥሞታል። ድል ማድረግ አልቻለም። አርቤሎ በጣም ጫና ውስጥ ገብቷል ብዬ አስባለሁኝ። ግን የሚገርም ጨዋታ ነበር። እውነት በጣም ደስ የሚል ጨዋታ ነበር። ለማንኛውም እስቲ እናንተ በጨዋታዎች ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ዛሬ የካይ ሃቨርት ጎል ስትቆጠር ማለት ነው ከካይ ሃቨርት በላይ ደስተኛ የነበረው አርቴታ ነው። ከተጫዋቾቻችን በላይ ደስተኛ የነበረው አርቴታ ነው። ከክለቡ ባለቤት በላይ ደስተኛ የነበረው አርቴታ ነው። ከደጋፊው በላይ ደስተኛ የነበረው አርቴታ ነው። የኔ ወንድም አይተኸዋል፣ እንዴት ሰለብሬት እንዳደረገ፣ እንዴት እንደፈነጨ፣ እንዴት እንደሮጥ አይተኸዋል። የኔ አባት እኔ አንጀቴን እየበላኝ እኔ ሰው እግር ኳስ እኮ ፍትሃዊ አይደለችም አንዳንዴ። አረ ለዚህ ሰውዬ ዋንጫ ብቻ ሳይሆን ዋንጫዎች ስጪው እንጂ እግር ኳስ ምን ነክቶሻል? እጅግ በጣም የለፋ አሰልጣኝ ነው። ደክሟል፣ ወድቋል፣ ተነስቷል። አንተ አፈር የነበረ ቡድን 8ኛ የሚጨርስን ቡድንን አንስቶ አፈሩን አራግፎ ወልውሎ አጽድቶ ለዋንጫ የሚፎካከር ላለፉት ዓመታት ቡድን አድርጎት እዚህ አድርሶት እንዴት ነው እግር ኳስ ለዚህ ሰው አሁን ዋንጫ ለመከልከል የምታስቢው? ከቻልሽ አንቺ እግር ኳስ ፍትሃዊ ከሆንሽ ለአንቺ ነው የምጠይቅሽ እኔ። ይሄ እግር ኳስ ተመልካችና ደጋፊው ፍትሃዊ አይደለም። አንቺ እግር ኳስ የምትሰሚኝ ከሆነ ለዚህ ሰውዬ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ስጪው። የዛኔ እግር ኳስ ፍትሃዊ ነች ትባላለች። አርቴታ ይሄ ነገር ቢበዛበት እንጂ አንስበትም። ማንዬ አይዞን አርቴታ አይዞን። ዘንድሮ አናጣ ፋሚሊ። ስፖርቲንግ በሜዳው 16 ጨዋታ ሽንፈት አልገጠመው ነበር እስከ መቼ? ዛሬ ሚኬል አርቴታውን አርሰናል እስከሚያገኝ ሁሉም ዊን ደብሊው ነው የሚለው 16ቱም መጨረሻው ኤል አረገበት። ምክንያቱም የተገናኘው አርቴታ ጋር ነው። የሚገርማችሁ ጎሉ ሲቆጠር አርቴታ እንዴት ነው የጨፈረው ፋሚሊ! እንዴት ነው ደስ ያለው! በእርግጥ ሁሌም እኮ አይታችሁት እንደሆነ 1 ደቂቃ ለሰከንድ ሲቀመጥ አይታችሁ ካላችሁ ወንበር ላይ እንደ አሰልጣኞች እንደው ድጋሚ ካሜራውን ቫሩ ምናምን ለማየት ካልሆነ በቀር አይቀመጥምና በእርግጥ 2 ጨዋታ ደግሞ ተሸንፏል በተከታታይና በጣም ጫናው ያርሰናል። አሁን ያለበት ሁኔታ ላይ ታውቃላችሁ። ዋንጫ ብቻ ነው፣ ሌላ ምንም ይቅር የሚባል አይደለም። ዋንጫውን አንስቶ ይውጣ የሚልም ሰው አለና እንኳን የራሱ ክለብ ደጋፊዎች ይቅሩና ከውጭ ያለው ጫና ታውቃላችሁ እሱ ላይና በጨፈራው እንኳን ሊኮረኮም የሚፈልግ ሰው ነው ዛሬና በጣም ተደስቶ ነበር። አሁን ዛሬ በእርግጥ አርሰናል እንደዚህ በመጫወቱ ጣት የሚቀስርበት አለ ብዬ አላስብም። ይሄ ክለብ ከዚህ በላይ ሊተኩስ ይችላል እንዴ? አይችልም እኮ በቃ አሁን ያለውን ሁሉ ነው የተጠቀመው ብዬ አሟጦ ነው የተጠቀመው። ትንሽ እኔ ቀረ እንደውም ቢሳይ ማዱኬን አስቀምጦ ማክስ ዶማን ይግባ በቃ ምንም ቢሆን ልጅዮ የተጫወተ እንደዛው ሸለብ እያለ የተኛም ይነሳ ቢጫወት ይሻላል። እኔ ማዱኬ ሲመጣ እኮ ሰዎች እንደው መንገድ ምናምን ያዘጋ አርሰናል ደጋፊ ነበሩ እኮ ሰዎች። አሁን ማዱኬ እንደው ምን አይነት ተጫዋች ነው መስሏችሁ ነው? እኔ በርሚል ሙሉ አረቄ ብጠጣ ማዱኬ ክለብ መጣ ብዬ ጮብ ያረቅ ምንም ቢሆን ነው የምላችሁ።
ማርቲኔሊ እንኳን ዛሬ እኮ ሻምፒዮንስ ሊግ ለነገሩ እሱ ከሱም አልጠበቁ አሲስት ነው ያደረገው። ግን ሰዎች ሃቨርት ጎሉን አስቆጠረ እንጂ ራያና ራይስ ዛሬ ትልቁን አስተዋጽኦ ነው ያደረጉት። ራያ አያችሁታ ቡድኑን ይዞት ይሄዳል። አርሰናል ጎል ማስቆጠር ባይችል እንኳን እንዳይገባበት ያደርጋል። ዛሬ ከሃቨርት በላይ እሱም ትልቁን አስተዋጽኦ አድርጓል ለድሉ ብዬ ነው የማስበው። ግን አርቴታ ዛሬ በጣም ጮቤ ነው የረገጠው። አርሰናል እንደዚህ ነው በሚዲያ ተሸነፈው ቡድን ምናምን ይሄ ሪከርድ ምናምን ያለው ቡድን ሲያገኝ ደግሞ አሪፍ ይሆናል። በርግጥ የጠበቃችሁት አይሆን። አሁን በርግጥ ብዙዎቻችሁ ተስፋ በመቁረጥ ነበር የዛሬውን ጨዋታ ልታዩ የምትችሉት እርግጠኛ ነኝ። ምክንያቱም ሁለቱ በሸፈቱ ምናምን ስለመጣ። ግን መቶ እንደዚህ ሰርፕራይዝ ያደርጋችኋል። ክለቡ እንደዚህ ነው። ቀጣይ ደግሞ አሁን ስጠብቁት ደግሞ ሸለብ ሊያደርገው ይችላል። የአርቴታ አርሰናል እንደዚህ ነው፣ ብዙም አይታመንም። ከሌላ ቡድን ይልቅ የሚያሰጋው አርሰናልና ራሱ አርሰናል ነው። ግን ዛሬ ጣፋጭ ድል ነው ለሱም፣ እኔም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ